ስሜ ጽያ ይባላል። የመጣሁት ከዚሁ ከሐዋሳ ነው። የሆነልኝ ነገር ልጄ 2017 ላይ ከ11 ወደ 12ኛ ክፍል አልፋ ነበር እና ትምህርት ቤት ላኳትና ትምህርት ቤት እያለች ክላስ ውስጥ መረበሽ ጀመረች እና ልጅሽ አይምሮዋ ልክ አይደለም እና ትንሽ እንደ እብደት ምናምን አርጓት ነበርና እኔና ውሰጃት ተባልኩ። ሲሄድ እውነትም ማቃት ልጅ ያልሆንም ማለችኝ። የማይሆን ነገር ነው የምትጠይቀው፣ የማይገባ ነገር ነው የምትናገረው። በጣም የምታስፈራ አስተማሪ አለች፣ በጣም ክርስቲያን። እሷ ላይ ሁሉ ቀይ ድፍረት ቃል ትናገር ነበረ እና በቃ በጣም ደነገጥኩኝ። ይዣት ወደ ቤት ሄድኩኝና ኋላ ወደ ገስታ ውስጥ ገባሁ። ስገባ ያው ነው የመሰከረው። የዛን ጊዜ ሐዋርያው ነበር። በቃ ስንጸልይ የምናደርገውን ነገር ታደርጋለች፣ ልሳን ትናገራለች ምናምን ነገር። በቃ ተረበሽኩኝ እኔ እና እሱ ሲጸልይ ራሱ ማመን አልቻልኩም። ሲጸልይ ምንም ለውጥ አይታይም። ግን ሐዋርያው እኔ ሰላም ነው ማየው አለኝ። እኔ ሰላም ነው ማየው፣ ሳምንት ትመሰክራላችሁ አለ። በቃ ምንም አልሰማሁትም። ራሱ ይዣት ልወጣ እያስቸገረችኝ ነበረ። እኔ ሰላም፣ ሌላ ሰውን እያገለገለ ነው። እኔ ያለው ከኔ ኋላ ገስታው ሰው ገብቶ አቋርጦ እኔ ሰላም ነው ማየው ይላል። ልጅቷ ግን መለፍለፉን ቀጥላለች። በጣም እየተረበሽኩ ይዣት መንገድ ላይ ምንም በኋላ ቀስ ቀስ ያለች አይኗን ከፈታኝ። አይኗን ጨፈና ምናምን ነበረ። ሐዋርያው ታስታውስ እንደሆነ በጣም ታስቸግር ነበረ። በኋላ እቤት ስትመጣ ቀስ እያለች ተስተካከለች። ከኛ ጋር በትክክል ኮሚኒኬት ማድረግ ጀመረች። ምን ጠይቀውን ትመልሳለች፣ ግን አታስታውስም። ለአንድ ወር ያህል በቃ እኛ የምንናገረውን ነገር ከ20 ደቂቃ በኋላ ብንጠይቃት አታስታውሰውም። እና ስፔሻል ክላስ ነበረች። በቃ ዜሮ ሆነች። ምንም አይነት ፊዚክስ ኬሚስትሪ አይደለም። ከ20 ደቂቃ በፊት ስላወራን ነገር አታስታውስም። በቃ አመቱን እንደዚህ ተረጋግታ ቤት ትሁን ብለን ለትምህርት ቤት ነግረን ቤት አድርገናት ነበር። በሳምንቱ ግን ሮብለት እንደዚህ ሐዋርያው ሲጸልይ እሷን ወጣቶች ጋር አርጊያት፣ እኔ ከእናቶች ጋር በዛኛው ገስታውስ ነበር ስናመልክ የነበረው መስከረም ላይ 2017 እና በዘይት እንዲህ ሲጸለይ ወሰድኩና እያለፍኩ ግንባሯን ቀብቻ አለፍኩኝ የዛለት እና ሳል እንዲህ አለችኝ። እኔ ዘይቱን ስትቀቢ ምን እንደተሰማኝ ታውቂያለሽ አለች። ትምህርቱ በሙሉ ዳውንሎድ ሆነ አለች። ጌታን ክብር ለኢየሱስ ይሁን። በእውነት ኬሚስትሪ ፊዚክስ ምናምን እኔ እማራለሁ አለች። ኧረ ተይ አልኳት። በኋላ መማር ቀጠለች። ከዛ ታጠን ሌት ተቀን ታጠናለች። ኢንትራንስ ፈተና ደረሰ። ከዛ ገስታ ውስጥ ገባውና አንዳንዴ እኮ ከኛ አቅም በላይ የሆነ ነገር አለ። ክሊኒክ ካለ ወደ ሆስፒታል ሪፈር ይደረጋል አይደለ? ሆስፒታል እምቢ ካለ ወደ አዲስ አበባ ጥቁር አንበሳ። ከዛ እኛ እንጸልያለን፣ ሁሉም ወደ አንድ ጌታ ነው ምናምን ብሎ የሚሞኙ ሰዎችና ብዙ ነገር የሚያጡ ሰዎች አሉ። ከአቅም በላይ ከሆነ አቅምን ማመን ነው። በቃ እንጸልያለን። እኛም ኢየሱስ ጌታ ነው። እኛም አገልጋዮች ነን፣ እንጸልያለን፣ ሌሎችን ነፃ እናወጣለን። ግን ከአቅም በላይ ከሆነ አምነ ሪፈር ማድረግ ግድ ይላልና ሪፈር አረግን። ኢየሱስ ጌታ ነው። ሪፈሩ ወደ ሆስፒታል አይደለም፣ ሪፈሩ ወደዚህ ነው። እንደገና ፈተና ውጤቷም ላይ የእግዚአብሔር ሰው ከጸለየ ውጤታማ ትሆናለች ብዬ አምኜ ገስታ ውስጥ ገባሁ። ከዛ በኋላ አይምሯን ከፈትኩላት አለ። ኢንትራንስ ተፈተነች። ውጤት 4.30 አምጥታ አሁን ይሄ ነው ጌታ። እስኪ ቀኝ እጅ በግንባሪ ላርግ። ኢየሱስ ጌታ ነው። አንደኛ ልዩ ሞገስ ያገኛቸዋል። አሜን። ማስተዋል ይመለሳል። አሜን። ከዛሬ በኋላ በህይወት ዘመን ማንም አይቋቋምም። ተናግረህ ትሰማለህ። ጌታ ካንተ ጋር ይሆናል። እስኪ ከላይ ከጭንቅላታችሁ ጀምሮ አንድ ወታች አራግፉ። አንድ እስቲ በጌታ በኢየሱስም ያላችሁ። አዎ አይምሮ፣ ሐሳብ፣ ማስተዋል ሽባ አትሆንም። እግሪ፣ እጅ፣ ወገብ፣ ጤና አይያዝም። ዝም ብለህ አራግፍ። እንደዚህ በእናንተ ቤት ሽባ ሰው አይኖርም። ጤና ያጣ፣ ልጅ ያጣ፣ ስራ ያጣ፣ ያልተሳካ አዎ አራግፍ። በኢየሱስ ስም ብላችሁ ስም አይሆንም ያላችሁ አዎ ዝም ብለህ አራግፋለህ በጌታ በኢየሱስ ስም። ስሜ ትዕግስት ይባላል። የመጣሁት ከሻሸመኔ ነው። አባ ገስታውስ እዛኛው ፕሮግራም እያለ ለእህቴ ጸልይላት ነበረ።
ፎቶዋንና የልጆቿን ፎቶ ሳሳይክ የባሏን ስም ጠርተክ አገልግለከኝ ነበረ። ከዛ ነገሮቹ እንትን ሲሉ ጥር ታሳስ 22 ገስታው ገባው ባለፈው ማለት ነው። አልመጣም ስቲል 4 አመቱ ነው ሳይመጣ 2 አመት ጨምሮበት 6 አመት ማለት ነው። ከዛ ታሳስ 22 አንተ ጋር ገስታው ገባው። ታሳስ 22 ገብቼ እሱ በ28 በዓልን ከነሱ ጋር ከበረ። እኔ ከወንዶ ገነት ነኝ እና የሆነልኝ ነገር ቢኖር ይሄ ልጅ የባለቤቴ ወንድሙ ልጅ ነው እና ሽንኩርት ነጋዴዎች ናቸው። ይሄ ጅምላ ሽንኩርት ነጋዴዎች ናቸው። ሻሽመኔ አራዳ ላይ ማለት ነው። ከዛ ቀን ሰርቶ ውሎ ወደ ቤታቸው ይገባሉ። እዛ ዘበኛ ይጠብቃል መደቡ ላይ ማለት ነው። ከዛ በኋላ ጠዋት ሲሄድ ሄዶ ሲከፍት አምሮውን ለቀቀ፣ ታመመ። አሁን እኔ እንደዚህ ሲናገር ቀላል ይመስላል፣ ከባድ ውስጥ ገባ። ከዛ በኋላ ታመመ፣ ራሱን ሳተ። ይሄ ልጅ ማለት ነው ራሱን ሳተ። ራሱ ከተሳተ በኋላ ወደ ላይ አሉ ወደ ታች አሉ፣ ምንም ነገር የለም። በቃ ጭንቀት መጣ። ቤተሰቡ ጠቅላላ ታመሙ በሱ ምክንያት። ከዛ በኋላ አባትየው ሱካር አለው፣ ደም ግፊት አለው። በሱ የተነሳ 15 ቀን በኋላ አባቱ ያው ሞተ። ከዛ በኋላ ጠቅላላ ምን ይሆናል? ጠቅላላ ቤተሰቡ በሙሉ ታመመ። እሱ የታመመው ይሻል ነበር። ከዛ በኋላ መጨረሻ ላይ እዚህ ጋር እኔ እዚህ ቦታ መዳኑን ስለማቀው ብዙ ሰዎች እዚህ ስለዳኑ እኔ ራሴ እዚህ ስለዳንኩኝ ብዙ ሰዎች ይዤ መጥቼ እዚህ ስለዳኑ ይሄንን እዚህ ጋር ይዤ መጣው። ከዛ በኋላ አሁን አባራው እዚች ጋር እያገለገለ እያለ እዚህ አንጥቼ እዛች መሃል አስቀምጬው ነበር። ከዛ በኋላ ብድግ ብሎ ሲሮጥ እዚህ ያገለገለ ያ ልጅ እንዳይወጣ አለ። እዚህ ጉባኤው ፊት እንዳይወጣ ይዞ ያወጣ ነው አጋንንቱ አለ። ከዛ በኋላ ይዘን አመጣን፣ ጸለለት። ከዛ በኋላ ይኸው እስከ ዛሬ በደስታ ድኗልና ህዝቡ ጉባኤው ካልቀለለበት ቆሞ እልል ይበልልኝ እያሉ ነው አዋሳዎች። አባቴ እንደዚህ ነው የሚሉት። መቼም የኛ ጌታ ድንቁ ኢየሱስ ድንቅ ያደርጋል የምንለው ይሄንን ስላየን ነው። የዚህ ልጅ ጉዳይ በሱ እብደት አባቱ ሞቷል። ደንግጦ አባቱ ወዲያው ደም ግፊት ስኳር ስለነበረበት የልጁ እብደት አነሳሱ ማታ ሽንኩርታቸውን ዘግተው ጠቅለው ለዘበኛ አስረከበው ሄዱ። ጠዋት ሲደርስ ሂድና ክፈት ያሉት ይሄን ልጅ ነው። ሄዶ ገበያውን ለመክፈት መደቡን ከፍቶ ሲነሳ እብደት በዛው መጣበት፣ አበደ። እንደሌላ ሰው ሆነ። ጭንቅላቱ አምረው ለቀቀ። ይሄንን አባትየው ሲያይ መተው ወዲያው በድንጋጤ በ15ኛው ቀን አባትየው ይሞታል። ቤተሰቡ ሁሉ ይታመማል፣ ይጨነቃል። በተጨነቀበት ሰዓት እሳቸው ከወንዶ ይሄዱና እኔ የዳንኩበት ቤት አለ፣ መዳኛ ያለበት ፈውስ ያለበት ቤት አውቃለሁ፣ ልጁን ለኔ ስጡኝ ብለው ኦርቶዶክሶች ናቸው። እሳቸው ይዘው ልጁን አንተ ጋር እዚህ ጉባኤ ሲመጡ አንተ እዚህ ጋር ቆመ እየሰበክ ድንገት ልጁን ይዞ ሊወጣ ሲል ያ ልጅ የሚወጣውን መልሱት አልክ። መልሱት ባለ ጊዜ ሩጠው ይዘው አመጡት። ልክ አንተ ጋር ሲደርስ አስጮውከው፣ አጋንንቱ ለቀቀ። ይሄው ያበደው አባቱን ያሳጣው መንፈስ ሄዶ ልጁ ዛሬ ለምስጋና በፊታችሁ ሊመሰክር መጣ። ያልቀለለበት ሰው ጭብጨባ፣ ክብር ለዚህ ጌታ። ይሄ ነው ጌታ። አባቱ አይሞትም ነበረ። ደስ የሚለው ነገር አባቱን የበላው መንፈስ ፈልጎ ነበረ። ቀኝ እጅ ከፍ አድርግልኝ። አባትን የበላ አንተን አይበላም። አሜን። አያትን የበላ አንተን አይበላም። አሜን። ሌሎችን የበላ አንተን አይበላም። አሜን። እጅን አወዛወዝና በኔ ላይ አይሰራም። በኔ ላይ አይሰራም። በቤቴ አይሰራም። ዝም ብለህ አወዛወዝ። በቤቴ አይሰራም።